ካልተሳካ አልተሳካም በቃ ለዱንያ ብዙ መጨነቅ ምንድነው? በአንድ ችግር ውስጥ ብዙ መውጫ ገር ነገሮች አሉ እያለ ነው አላህ። እንትን አትበለው፣ አይንህን አትጨፍን፣ በቃ እዛ ችግር ላይ ብቻ አትቆም ነው። فإن مع العسر ይሄ ምን ይፈልጋል? በአላህ ላይ መተማመን ይፈልጋል። ሂዳያ እንዲሰጥህ አላህ መውጫው እንዲሰጥህ ይፈልጋል። መጀመሪያው ራሱ ከመጀመሪያው ከዴፊኒሽኑ የተገኘው መረጋጋትና ሰኪናን ያገኛል። አንድ ሰው ثقة ሲኖረው ሰበቡ ወጀቡ ወዲያ ወዲህ ቢል እሱ መንገዱን ይዞ ይሄዳል፣ አይረብሸውም። ምንድነው የስነ ልቦና ባለሙያዎች የሚሉት ነገር አለ፣ ከሚከሰተው በላይ የኛ ምላሽ አይደለ ጉዳዩን 90% የኛ ሪአክሽን ነው የሚጎዳ ከተከሰተው ነገር በላይ እኛ የሚኖረን ምላሽ የሰጠነው ምላሽ። አሁን ስለሚከሰተው ነገር አንተ ምላሽ ስቴብል ከሆነ ተቋቁመህ ነው የምትወጣው። ይሄ አንድ ነው። ሁለተኛው ቀደርን ከመሟገት ነፃ ያወጣል። ለምን ሙናዛዓተል ቀደር እንዴት አላህ እንዲህ ያደረገ ስለዛ ስላልክ የሚቀየር ነገር የለም ሀቢቢ አይደል እኮ የለም። ሁኔታዎቹ አላህ በሻው መንገድ ይሄዳሉ። ግን ለምን አንተ ትጣላለህ ከዛ ቀደር ጋር? ከአላህ ውሳኔ ጋር እንዳትጣላ የሚያደርግ ምኑ ነው? በዚህ ላይ ያለ በአላህ ላይ ያለ ثقة። ሁኔታዎቹ ሰበቦቹ ተቀያየሩ እንጂ ውጤቱ የአላህ። ውጤቱ ሲቀየር ደግሞ ሌላ የሚያመጣውን ውጤት አንተ አታውቀውም። በጣም ሾርት ሳይትድ ስለሆነ ነው ባይደው በጣም እዚህ በዙሪያችን ያለው ነው የምናየው እንጂ አለፍ ብሎ ማየት ይጠይቃል። ይህንን ይሰጠናል ማለት ነው ثقة። ሌላው ከፍሬዎች ውስጥ አንዱ በአላህ ላይ ያለ ዒዛ ወልዒዘቱ ቢላህ፣ በአላህ ኩራት ማለት ዓዚዝ ትሆናለህ። አሸናፊነት ስሜትህ አላህን ይዘህ ኮንፊደንስ ይኖራል ማለት ነው። አትሰበርም፣ ሞራልህ አይደቅም። አሁን እኮ በቃ ስብር እያልን እኮ ነው ችግር የሆነው አይደል? እያንዳንዱ ነገር ይሰብረናል። እንደዛ እንዳንሆን የሚያደርገን እሱ ነው። አራተኛውና የመጨረሻው ወደፊት እንድትገሰግስ አቅም ይሰጣል፣ ኢቅዳም ይሰጣል፣ ጉልበት ይሰጣል። ወደኋላ አትሸሽም፣ መንገድህን ይዘህ ትቀጥላለህ። ሸብረክ አትልም። ሸጃዓ ጀግንነትና ወደፊት መሄድን ይሰጣል። የመጨረሻው ማጠቃለያው ምንድነው? ለቀልብ ለአንድ ሙእሚን ቀልብ ወደ አላህ በሚያደርገው ጉዞ አንዱ ትልቁ ምርኩዝ በአላህ ላይ መተማመን الثقة بالله ነው። ይሄ በአላህ ላይ መተማመን عواصف الحياة የህይወትን ማዕበል አውሎ ነፋስ ተቋቁመህ በፈተና ጨለማ ውስጥ አሸንፈህ እንድትወጣ የሚያደርግህ ትልቁ ሀብትህ ነው እንደ ሙእሚን። ኦኬ الثقة بالله በፈተና ጨለማ ውስጥ ያን ጨለማ ተቋቁመህ አውሎ ነፋሱን መክተህ መውጣት እንድትችል ከፈተናው ወጥተህ ወደ ስኬት መሄድ እንድትችል የሚያደርግህ ትልቁ ነገር ነው ማለት ነው። ባረከላሁ ፊክ። አሜን። ውድ ወንድሜ በዚህች ዓለም ላይ ስንኖር ጭንቀት፣ ሐሳብና መከፋት ሊገጥመን ይችላል። ነገር ግን ማወቅ ያለብህ ነገር ቢኖር የሰው ልጅ የተፈጠረው ከሸክላ ቢሆንም ነፍሱ ግን የመጣችው ከአላህ ዘንድ ነው። ስለዚህ የሰውነትህ ምግብ ምድር ላይ ቢገኝም የነፍስህ ምግብና እረፍት ግን ያለው ሰማይ ላይ ከፈጣሪህ ዘንድ ብቻ ነው። አላህ ያለው ጊዜ ይሳካል፣ ካልተሳካም ለዛኛው አገር አስቀምጦልህ ውስጥ ሳያዝን ቤትን እየጠበቅ የቻልከውን ያክል እያደረክ ነው መሄድ ካንተ የሚጠበቅበት። ሪዝቃችን ከሰማይ ነው ተጽፏል። እኛ ያንን የተጻፈ ሪዝቅ ፍለጋ ላይ ነው ያለነው። ሪዝቁን ፍለጋ ላይ ስንሄድ እኛ በምንሄድበት ሰበብ ልናገኘው እንችላለን፣ በተቃራኒ ሰበብ ልናገኘው እንችላለን። ምንም ሰበብም ሳናደርስ ሊመጣ ይችል ይሆናል፣ ግን ታዘናል ሰበብ እናደርሳለን። አንዳንድ ጊዜ የምትሄድበት መንገድ
ወደ ዋናው የሚያደርስ ሌላ ሆኖ በሆነች ቅጽበት ያችን ግን ማግኘት ግዴታ ነው። ግን ሌላ ሩት እኮ ነው የምትከተለው። አንተ ሄድክበት ነው፣ እዛ ሄደህ ግን ሌላ ጠቋሚ ነው አግኝተህ የምትመለሰው። አንተ አጣሁ ምናምን ብለህ ተመልሰሃል፣ ግን አግኝተኸዋል። ኦሬዲ የምትሄድበትን ቦታ ተነግሮሃል። ነክተው ነው የመጣው፣ ተጠቁመሃል ማለት ነው። እና ይሄ አስባቦች ላይ ያለንን ተዓልቅ በሪዝቅም በሐጃዎቻችንም የጀሰድ ማድረግ ይፈልጋል። የአካል የምንንጠለጠለው አስባቦቹ ላይ በአካላችን በልባችን አላህ ላይ ነው። ይሄ ነው ጭንቀትን የሚገታው ብቸኛው መንገድ ተወኩል ወይም በአላህ ላይ ሙሉ ለሙሉ መመካት ነው። ነገ ምን እሆናለሁ ብለህ አትጨነቅ። ትላንት እንድትኖር የረዳህ አላህ ዛሬም ነገም ካንተ ጋር ነው። አላህ ለማንም አይዘገይም፣ ለማንም አይቸኩልም። ግና ትክክለኛ ጊዜውን አላህ ይጠብቃል። አላህ ያውቃል። እኛ የምንፈልገውን አላህ ጠንቅቆ ያውቃል። የሚያስፈልገንንም አላህ ይረዳል። ለዚህም ሁሌም የነገራቶችን ትክክለኛ ጊዜ አላህ ይጠብቃል። ሁሌም በአላህ ተባረከ ወተዓላ ውሳኔ እንተማመን። ምክንያቱም ሁሌ ከአላህ የሚመጣልን ለኛ የተሻለው ነውና። አንዳንድ ጉዳዮች የዘገዩብን ይመስለናል። ግና እውነታው አላህ ተባረከ ወተዓላ ያ ጉዳይ ለኛ እንዲመች፣ ለኛ እንዲስማማ፣ ለኛ እንዲሆን፣ እኛ እንዲያስደስተን አድርጎ አላህ እያበጃጀው እያስተካከለው ነውና በትዕግስት አላህን ተማምነን እንጠብቅ። ከአላህ ይመጣልን ነገር በሙሉ ኸይር ነው። ኸይርን ከአላህ እንጂ ከማን አይተናል? ወዳጄ እንታገስ። በአላህ ማዘግየት ውስጥ መልካም ነገር አለና ያንን በትዕግስት እንጠባበቅ። አላህ ያስደስታቸው። አንዳንድ ጉዳዮች በጣም የለፋንባቸው ሳይሆኑ ቀርተው በወቅቱ ባለመሆናቸው ጸጉራችንን የነጨንባቸው ለምን እንዲያልሆነም ያለባቸው ካለፉ በኋላ አልሐምዱሊላህ እንኳንም አልሆነ ያልናቸው ብዙ ጉዳዮች አሉ። አንድ ነገር በመሆኑ ለምን ሆነ ብለን በጣም ተበሳጭተን በዛ ያ ነገር በመሆኑ ከጊዜ በኋላ ግን አልሐምዱሊላህ እንኳን ሆነ ያለባቸው ብዙ ጉዳዮች አሉ። ወላሁ ያዕለሙ ወአንቱም ላ ተዕለሙ። ይህንን ቀድመህ መረዳት መቻል ማለት ነው። ሲሆን አትበሳጭም። አልሐምዱሊላህ ቀደረላሁ ወማ ሻአ ፈዐል ነበር የሚሉት ነብዩ ሰለላሁ ዐለይሂ ወሰለም። አላህ ወሰነ ያሻውንም ሰራ ነው የሚሉት ነብዩ ሰለላሁ ዐለይሂ ወሰለም። አንድ ነገር ይሁን ያሉት ነገር ሳይሆን ቀርቶ አይሁን ያሉት ነገር ሆኖ ተበሳጭተው አያውቁም ነብዩ ሰለላሁ ዐለይሂ ወሰለም በሐያታቸው ማለት ነው። አሽረፈል ኸልቅ ዐለይሂ ሰላቱ ወሰላም ቀደረላሁ ወማ ሻአ ፈዐል። መፍትሄው ቀላል ነው። አንደኛ ዚክር አብዛ። አላህን በረሳህ ቁጥር ዱንያ ትከብድሃለች። ባስታወስከው ቁጥር ግን ዓለም በሙሉ ጠባብ መሆኗ ቀርቶ በልብህ ውስጥ ሰላም ይሰፍናል። ወለሰውፈ ዩዕጢከ ረቡከ ፈተርዳ። ጌታ የምትፈልገውን ነገር ወለሰውፈ ፈሰውፈ ዩዕጢከ አይደለም፣ ላም ሊተእኪድ አይደለም፣ በእርግጥ ይሰጥሃል አላህ። እንዴት ነው አንድ በጣም የምትወደውና የምታከብረው ሰው ድንገት መጥቶ አላህ የምታስበው ነገር ይስጥህ ሲል ምን ያህል አሚን ትላለህ? ሁሉ ነገሮች የሚያሳካ አላህ ደግሞ እርግጠኛ ሆኖ ሲኖር አላህ ይሰጥሃል። ወለሰውፈ ዩዕጢከ ረቡከ፣ ጌታ ይሰጥሃል የፈለግከውን ነገር ሰጥቶ ብቻም ደግሞ አይተውም። ፈተርዳ፣ አንተም ደግሞ በዛ ነገር ላይ በጣም ደስ ይልሃል። ምንም አይነት ሐጃዎችን ስንፈልግ ዱንያዊ ምን አኺራዊ ምን አላህ ሰጪ ነው። በሰጠህ ነገር ላይ ደግሞ በጣም ደስ ይልሃል። አንዳንድ ተስፋ ያደረግናቸው ነገሮች ተስፋችንን ሲያጠፉት፣ ውስጣችን ሲሰበር፣ ሁሉም ነገር ሲጨልምብን አላህ ሌላ ግን ፈትሕ አለው። እንኳንም ያ ነገር አልሆነ ሊያስብል የሚችል ሌላ ነገር አላህ ይፈጥራል። የሱም መንገድ ይዘን እስከጠበቅን ድረስ አላህ ነስሩ ብዙ ነው። ፈትሑ በጣም ሰፊ ነው። ኢስራእና ሚዕራጅ ሌላ ዓለም፣ ሌላ ተአምር ሊዩሪየሁ ሚን አያቲና አልኩብራ፣ ትልልቁን ተአምራቶቻችንን ትልልቆቹን ተአምራቶች ልናሳየው ብሎ አላህ ኢስራእና ሚዕራጅን አመጣ።
ኢስራእና ሚዕራጅ እጅግ በጣም ሰፊ ታሪክ ነው። በውስጡ ብዙ ነገሮች አሉ። አንቢያዎችን ያገኙበት፣ አንቢያዎችን ያሰገዱበት፣ ሰላት ግዴታ የተደረገበት ብዙ ጉዳዮች በውስጡ ያለ ነው። አሁን ከጀመርነው የሚያልቅ አይሆንም። ሁለተኛ ሰላትን አጥብቀህ ያዝ። ነብዩ ሰለላሁ ዐለይሂ ወሰለም በነገሮች ሲጠበቡ ቢላል ሆይ በሰላት አሳርፈን ይሉ ነበር። ዱንያ አብሽሩ አላህ የጻፈው የትም አይሄድም። ብቸኝነት ከጻፈው በላይም ማለና አንበላም፣ ከጻፈው በላይም ማለና አናገኘም። ግን አኺራ ከዛ በላይ ሆነ ልፋት አላህ በምን እንደሚጠግን አታውቅም፣ ግን ወደሱ መዋደቅ አለብህ። اللهم إني أشكو إليك ضعف قوتي وقلة حيلتي وهواني على الناس. በጣም ነው የሚያሳዝነኝ። በቃ ነብዩ ሰለላሁ ዐለይሂ ወሰለም የነበሩበትን ስብራት በደንብ ያሳያል፣ ግን መጠጊያቸው አላህ ነበር። በቃ اللهم إني أشكو إليك ወደ አንተ አቤት እላለሁ፣ ስሞታዬን አቀርባለሁ። ضعف قوتي የኃይሌን መዳከም፣ وقلة حيلتي የመላዬን ማነስ፣ መላ አልባነቴን ላንተ ስሞታ አቀርባለሁ። የለኝም፣ አቅም የለኝም፣ መላ የለኝም። ሶስተኛ ዱዓ አታቋርጥ። ላንተ የማይቻለው ለአላህ በጣም ቀላል ነው። አትርሳ፣ አላህ ላንተ የሰጠው ውሳኔ አንተ ለራስህ ከምትመኘው በላይ የተሻለ ነው። ጭንቀትህን ለአላህ ስጠው፣ እሱም ሰላምን ይሰጥሃል። አብሽሩ ዱንያ በብዙ መንገድ ጭንቀቷ በስቶብንም ተዓቧ መከራዋ ቢያለፋንም ቢሰባብረንም ይሄን አልፈን አላህ ሱብሓነሁ ወተዓላ የፈቀደልን እንደሆን ይሄንን ሁላ የምንረሳበት ዓለም እየሄድን ነው ኢንሻአላሁ ተዓላ። አላህ ይዛሰይልን በረሕመቱ። ስለዚህ ጀነት ወጣት ሆነን ነው የምንገባው። አብሽሩ እርጅናው እዚህ ወርግፍ አድርገን ነው የምንሄደው። አላህ ያገዘው ሰው ነው አልሐምዱሊላህ ብሎ የሚለው። አላህ የመረጠው ሰው ነው አልሐምዱሊላህ የሚለው። አላህማ ያልመረጠው ሰው ሲያማርር፣ ሲበሳጭ፣ ለሌላ ነገር ሲዳረግ ነው የምናየው። አላህ የመረጠው ሰው ግን አልሐምዱሊላህ ይላል። በብዛት አላህን ሱብሓነሁ ወተዓላ ያመሰግናል። ሙስሊም ሲያገኝ ያመሰግናል፣ ሲያጣ ሶብር ያደርጋል። ቢያጣም ቢቸገርም አልሐምዱሊላህ አላ ኩሊ ሐል በማንም ባህሪ ላይ በምንም ባህሪ ላይ ቢሆን አልሐምዱሊላህ። አላህ ይበቃኛል፣ እሱ ምንኛ ያማረ መመኪያ ነው። ሌላውን ትደርስበታለህ። ከፈጣሪ ጋር ያለህን ግንኙነት አሳምር እንጂ የሆነ ሰው ስትፈራ ታመልጣለህ፣ ጌታን ስትፈራ ግን ትጠጋዋለህ። የሆነ ነገር ከሰው ስትለምን ዝቅ ትላለህ፣ ጌታን ስትጠይቅ ግን ከፍ ትላለህ። ፈጣሪን ብቻ አታስቀይም እንጂ ሰው እኮ ብታዝለው እግሬ ለምን ተንጠለጠለ የሚል ድንቅ ፍጡር ነው። መገኘት ያለበትን ቦታ ያላወቀ እንጂ ተራ የሚባል ሰው የለም። ለራስህ ዝቅ ያለ ግምት አትስጥ፣ የመጣበትንም አትርሳ። ሲሳካልህ አመስጋኝ እንጂ ጀብደኛ አትሁን። አመስጋኞችን እሱ ይወዳልና። አላህ ያያል። አብሽሮ ወንድሜ፣ አላህ ሁሉንም ይመለከታል። ከሰዎች እይታ ተደብቀህ ያነባሃቸውን እንባዎች አላህ ተመልክቷቸዋል። ልፋትህን፣ ጥረትህን፣ ድካምህን አላህ ሁሉንም ቆጥሮልሃል። ምናልባት ለሰዎች ደስተኛ ትመስል ይሆናል፣ ፊትህም ፈገግታ ተሞልቶ ይሆናል። ግና የልብህን ሐዘን አላህ ያውቀዋል። ወማ ተስቁጡ ሚን ወረቀቲን ኢላ ያዕለሙሃ። አላህ እኮ ከእያንዳንዱ ዛፍ ስር የሚወድቀውን ቅጠል ያውቃል። ታዲያ አንተ ውዱ ባሪያው ልብ ላይ የወደቀውን ሐዘን፣ ፍላጎት፣ ምኞት እንዴት አያውቅም ብለህ ታስባለህ? ምናልባት አላህን ብዙ ጥያቄ ጠይቀኸው፣ ብዙ ፍላጎት ኖሮህ ወደ እሱ ዙረህ ጠይቀኸው የረሳሃቸው ጉዳዮችን አላህ አልረሳቸው። ወዳጅ አላህ አልረሳቸውም፣ ጊዜያቸውን እየጠበቀ ነው፣ አላህ ይሰጥሃል። ታዲያ አላህ ካንተ የሚፈልገው ትዕግስትን፣ ሰበብ ማድረስን፣ ወደሱ መዞርን፣ ወደሱ መጠጋትን፣ በሱ ላይ መልካም ጥርጣሬ መጠርጠርና በሱ ላይ መመካትን ብቻ ነው የሚፈልገው። ሁሌም ከአላህ ጋር ሁን፣ አላህ ካንተ ጋር የሆነ ከአላህ ጋር የሆነ በዱንያ ስኬት አኺራም ላይ ጀነትን ይወፈቃል። ከአላህ ጋር ሁን፣ አላህ ካንተ ጋር የሆነ ወላሂ ሪዝቁ ጠበብ ያለበት ንግዱ ምርታማ ያልሆነበት ሰው እስትግፋር ማብዛት። ለዛ ነው አንዱ ነብዩ ሰለላሁ ዐለይሂ ወሰለም መጣን ሪዝቄም ቢያለኝ አላቸው ተውባ አብዛሉት። እስትግፋር
ሪዝቅህ ይሰፋል። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ሰዎች ያድርገን። ወዳጄ ሆይ በዚህ ዱንያ ላይ ጠንካራ ሁን። ሕይወት ደካሞችን አትቀበልም። በዚህ ሕይወት ላይ ጠንካራ ሁን። ሕይወት ደካሞችን አትቀበልም። ጠንካራ ሁን ወደ አንተ ከሚመጣው አውሎ ነፋስ። ጠንካራ ሁን ከተደቀነብህ ሙሲባ። ጠንካራ ሁን በጉዳዮች ላይ ዘመናት ይፈትኑሃል። የዱንያ መከራዎች ተፈራርቆ ቢያደክሙ ምንም ነገር መስሎ አይሰማም። አትዘን። ምናልባት አላህ Subhanahu Wa Ta'ala እጅህን ወደ ላይ አንስተህ እንድትጠራውና ያንተን ድምጽ መስፋት ፈልጎ ሊሆን ይችላል። ለምንስ ሐሳብህን ታረዝማለህ? አላህ ጋር Subhanahu Wa Ta'ala ሁሉም ነገር ተጽፎ አልቆ ሆኖ እያለ አንድን መርከብ ባህር ላይ ሲሄድ ማየትህ ኖርማል የሆነ ነገር ነው። ላኪን የሆነ ውሃ ደግሞ መርከቡ ላይ ከገባ ደግሞ ያ ደግሞ ችግር ነው። አንተ በዱንያ ልብ ላይ ሁን እንጂ ዱንያን በልብህ ላይ ማድረግ የለብህም። እንደው አንድ ቀን እንኳን ላጣው እችላለሁ ብለህ ያላሰብከውን ነገር ልታጣ ትችላለህ። ላኪን አላህ ደግሞ አንድም ቀን አገኘዋለሁ ብለህ ማታስበውን ነገር ሊሰጥህ ይችላል። አንድ ህይወት ሞትን ጠየቀችው ይባላል። ለምንድን ነው ሰዎች እኔን የሚወዱኝ አንተን ደግሞ የሚጠሉህ ብላ ጠየቀችው። ሞትም ደግሞ ምን ይላታል? አንቺ ቆንጆ የሆንሽ ውሸት ስትሆኚ እኔ ደግሞ በጣም መራራ የሆንኩኝ እውነት ነኝ ብሎ ነበር የመለሰላት። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።